በቀጥታም አልፈው 21 እንኳን ደስ ያላቸው ምላቸው በእኔ ዙሪያ ያሉ ደጋፊዎች፣ ጋዜጠኞች፣ የኪነ ጥበብ ባለሙያዎች እነማን ናቸው የሚሉትን እንመለከታለን። ከራሴ ፊልድ ልጀምር። ስፖርት ጋዜጠኞች ያው እንደኔ ማንቸስተር ዩናይትድ ደጋፊ ነኝ ብሎ መናገር ያቃታቸው ብዙ የአርሰናል ደጋፊዎች አሉ። ስለዚህ ለነዛ የአርሰናል ደጋፊዎች እንኳን ደስ ያላቸው። በውስጣቸውም ቢሆን የሚደግፉ የአርሰናል ደጋፊዎች ስላሉ ለነሱ ትልቅ ክብር አለኝ። ግን በዋናነት ሙልጌታ ክፍሌ ኃይሌ በካናዳ ይገኛል። አሁን በኢትዮጵያ ቴሌቪዥን በርከት ያሉ ስራዎችን ሲሰራ እንመለከተው ነበረ። ኑሮን ለማሻሻል ወደ ካናዳ አቅንቶ በካናዳ ይገኛል። ሙሌ እንኳን ደስ ያለ። በቅርቡም በለንደን ከተማ ላይ የዌስት ሃም እና የአርሰናልን ጨዋታ እንደተመለከተ አይቻለሁ። ሙሌ በጣም ወንድሜ ነው። በነገራችን ላይ ክብራን ተመልካቾች የኔ ልደት ቀን ልክ ሜይ 27 ግንቦት 19 ቀን ነው ወደ ካናዳ የሄደው። አሁን ካሚንግ ሜይ 27 4 ዓመቱን ይዛል። ሙሌ እንኳን ደስ ያለ ማለት ፈልጋለሁ። ሌላው ሃይማኖት ግርማ፣ ሃይማኖት ወርቅነህ፣ እሷም በጣሊያን ትገኛለች። አዲስ ቲቪ ላይ ኢትዮጵያ ቴሌቪዥን ላይ የምናውቃት ጋዜጠኛ ናት። እሷም የአርሰናል ቀንደኛ ደጋፊ ናት። እንኳን ደስ ያለሽ ሃይሚ፣ ኮንግራቹሌሽን ማለት ፈልጋለሁ። ያሳካዋል በሚል አርሰናል። ከዛ በተጨማሪ በኢቢኤስ ቴሌቪዥን የምናውቀው ቅዳሜ ከሰዓት ላይ የምናውቀው አብርሃም ክብረአብ ሌላው የአርሰናል ደጋፊ ነው። በጣም እሱ ወንድሜ ነው። በጣም ወደው ወንድሜ ነው። ሌሎችም በዚህ ውስጥ ግን ያሉ ጋዜጠኞች አሉ። ለምሳሌ ሁሴን አብዱልቀኒ ብዙ አግባቦት የለኝም፣ ግን የሙያ ትልቅ ፐርስፔክቲቭ ያለው ሰው ነው። ሁሴንም እንኳን ደስ ያለ። ሌላዎቹም አሉ በውስጣቸው የሚደሰቱ የስፖርት ጋዜጠኞች አሉ። እኛ ያው እኔ ፊት ለፊት ስለምናገር መብቴ ነው ብዬ ስለማስብ በስፖርት ጋዜጠኝነት የመጣሁበት ዋነኛ ምክንያት የማንቸስተር ደጋፊ ስለሆንኩ ነው እንጂ ወልቭስበርግ ደጋፊ ሆኜ አይደለም። ስለዚህ የስፖርት ጋዜጠኞች እነዚህ የጠሯቸው እንኳን ደስ ያላችሁ ብያለሁ። ወዳቸዋለሁ። የተሻለ ህይወት የተሻለ ኑሮ እመኝላችኋለሁ ባላችሁበት ቦታ ላለው። ወደ ሙዚቀኞች ልምጣ። ሙዚቀኞች ላይ ማስቀደመው ሙዚቀኛ በሲኒየሪቲ ጸጋዬ እሸቱ በጣም የምንወደው በሰርግ ዜማው የምናውቀው ጸጋዬ እሸቱ በጣም የአርሰናል ደጋፊ እንደሆነ አውቃለሁ። በኢትዮጵያ ቡና ክለብ ላይም የደጋፊዎች ማህበር ፕሬዝዳንት ሆኖ ያገለገለበት ጊዜ አለ። በአንድና በሁለት አጋጣሚ ተገናኝተን ነበር። የማውራት እድሉ ነበረኝ። በጣም ኳስ የሚያቅሰው ጸጋዬ እሸቱ በእውነት ክቡራን ተመልካቾች፣ ጸጋዬ እሸቱ በጣም እንደውም በፌዴሬሽን ስራ አስፈጻሚነት ራሱ ቢገባ ብዬ ከመመኛቸው ሰዎች በጣም እውቀቱ ጎበዝ። በቃ ኖርማሊ አሁን ሙዚቀኛ ነው፣ ድምጻዊ ያለው ግን ስፖርቱን በደንብ የሚያቅሰው ነው። የኢትዮጵያ ቡና የልብ ደጋፊ ነው። የሚሰነዝራቸው ሐሳቦች በመልከታዎች በቃ ምን አለ እንደዚህ አይነት ሰው በፌዴሬሽኖች ውስጥ ቢካተት ብለን የምንጠብቀው ሰው ነውና ጸጋዬ እሸቱ በድምጸ መረዋነቱ እናውቀዋለን። በጣም ምርጥ የአርሰናልና የኢትዮጵያ ቡና ደጋፊ ነው። እንኳን ደስ ያለ ጸግሽ እላለሁ። አርሰናል ዋንጫውን ሲያሳካ ካሁን ዊሽ አድርጌያለሁ። ሌላው ሚኪ ላላ ነው። ሚኪ ላላ በተለይ በትርታ ኤፍኤም በነበረኝ ቆይታ የሚኪ ላላን ሙዚቃ ቆየን ካየን በሚል ዘፈን ያስተዋወቁት ሚኪ ላላን ከዛ አቀናብሮት እንደውም የአርሰናልን ዋንጫ ቆየን ካየን የሚል አይነት ማቀናበር ሰሩና ትንሽ ፈን ተፈጠረ። ሚኪ ላላ በቅርቡ 4 ነጥብ የሚል ቆንጆ አልበም አወጥቷል። አድምጡለት። በዚህ አጋጣሚ ላለው ኃይለኛ ቀንደኛ የአርሰናል ደጋፊ ነው ሚኪ ላላ። ብራንድ ወንድሜ ነው። እሱም ከሚኪ አፋ ጋር ሚኪ አፋም ሚኪ ላላም በጣም ብራንዶች ናቸው። እዚሁ ሚኪ ውስጥ አልወጣ ግን ሚኪ አስቸርነትም የአርሰናል የልብ ደጋፊ ነው አውቃለሁ። በአንድ አጋጣሚ በትርታ ኤፍኤም በእነ ሶፊ አማካኝነት የእነ ሶፊ ነገሮች በጣም ወዳጅ ነው። በተለይ ግርማቸው ወዳጅ ነው ሚኪ አስቸርነት እና ሚኪ አስቸርነትም እንኳን ደስ ያለ አርሰናል ዋንጫ የሚያነሳ ከሆነ ማለት ፈልጋለሁ። ልጅ ማይክም በጣም ያራዳ ልጅ ማይክ ዋና ሰው ነው። ልጅ ማይክም የአርሰናል ደጋፊ እንደሆነ አውቃለሁ። ልጅ ማይክም በራፕ ዜማዎቹ እናውቀዋለን። በጣም መልካም የአርሰናል ደጋፊ እንደሆነ አውቃለሁ። ልጅ ማይክ አርሰናል ዋንጫ ሲያነሳ ያው ከወዲሁ ዊሽ አድርጌያለሁ። ይመች ብያለሁ። ልጅ ማይክ ራይል ጌቱ እዚህ ላይ ላስገባት። ራይል ጌቱም እንግሊዝ ድረስ ሄዳ የአርሰናል ኳስ ተመልክታለች። ሪችን እናቃታለን። በተለይ በነጠላ ዜማዎቿ በጣም ብዙ ቪው ማግኘት እናቃታለን። በጣም አሪፍ በጣም ስማርት ያራዳ ልጅ ናት። ራይል ጌቱም በጣም እንተዋውቃለን። በጣም ወንድምና እንደ እህት ያለን ግንኙነት አለ። ሪቾም የአርሰናል ደጋፊ ናት። ሪቾዬም እንኳን ደስ ያለሽ አርሰናል ዋንጫ ሲያነሳ የሚል ሐሳቤን ማጋራት ፈልጋለሁ። ሌላው አግባቦት የለኝም ግን ታደለ ሮባ እሱም የአርሰናል ደጋፊ እንደሆነ አውቃለሁ። ብዙ ማህበራዊ ትስስር ገጾች ላይ ታደለ ሮባም የአርሰናል ደጋፊ መሆኑን የሚያሳብቁ ምስሎች፣ ቪዲዮዎችን ሲለቅ እመለከታለሁ። ታደለ ሮባ እንኳን ደስ ያለ ማለት ፈልጋለሁ።
ሄኖክ ድንቁ እንደውም ከነሱም ተርታ በላይ ማድረግ ነበር። ሄኒከን በሚል ነው የምንታወቀው። ሄኖክ ድንቁ እኔ በጣም ያራዳ ልጅ ነው። ሄኒከን በተለይ ማርቆስ የሚል ፊልም ሰርቷል። እሱንም ተጋብዣለሁ በሱ አማካኝነትና በወቅቱ ከአርሰናል ደጋፊዎች ጋር በነበረን ትንሽ ሰጣ ገባ አብዛኛው ኢንቫይት የተደረጉት ገስቶች በአስመረቀበት ፊልም ወቅት የአርሰናል ደጋፊዎች ናቸውና ቆሜ ፊልሙን ሳጨበጭብ አሪፍ ዊሽ ሳድርግ ምናምን ትንሽ የቃላት ጦርነት ነበር። አጨብጫቢ የማንቸስተር ደጋፊ ድሮ አጨብጫቢ ነው የሚሉ እንትኖች ነበሩ፣ እሱ ከጋበዛቸው እንግዶች ውስጥ ማለት ነው። ግን ያ ነገር ተቀርፏል ብዬ አስባለሁ። ሄኖክ ድንቁ በጣም የምንወደው ኢትዮጵያ አርቲስት ነው፣ ሞዴል ነው፣ የአርሰናል ቀንደኛ ደጋፊ ነው። በጣም ለኔ ያለው አክብሮት ከፍተኛ እንደሆነ አውቃለሁ። ተገናኝተን አውርተን ብዙ ነገር አሳልፈናል። ሄኒክ ድንቁ እንኳን ደስ ያለ ማለት እወዳለሁ። ሌላው ደግሞ በጣም የተመቸኝ አርሰናል ደጋፊ አሸናፊ ማለት በተለይ በቤቶች ድራማ እናውቀዋለን። አሹ በጣም አሪፍ ሰው ነው። በዲኤስቲቪ አቦል ቲቪ ላይም የተወሰኑ ፊልሞችን ድራማዎችን ከነሰራዊት ፍቅሬ ጋር መሆን ሲያስመለክት ተመልክቻለሁ። አሺ ምን አለ ያንን ቡና ስቱዲዮ ረፍዶብኝ ኦልሞስት 3 ደቂቃ የቀረኝ ተገናኘንና ትርታ ልገባ ሲዲ ስፖርት አውሎ ህንፃ ላይ እና ቡና ጋብዞኝ ቡናውን በቃ ሰዓት ረፈደብኝ ሳልጠጣ ሄድኩና ምነው ያቺን ቡና አርሰናል ዋንጫ ካነሳ በኋላ ከፍ አድርገናት እንገባበዛለን የሚል መልእክቴን ለአንተም መናገር ወዳለው። አሸናፊ ማለት ጥሩ አርቲስት ነው፣ እንወደዋለን፣ በመልካምነቱ እናውቀዋለን። አሹ ኮንግራቹሌሽን አርሰናል ዋንጫውን ያሳካል የሚል ዊሽን ከወዲሁ ለተወሰኑ ሰዎች እያቀረብኩ እገኛለሁ ማለት ነው። ከዛ በተጨማሪ ደጋፊዎች ጋር መሀል ላይ ደጋፊዎች ጋር ልምጣና መለሳለሁ ወደ ሌሎቹ። በቅርቡ ወደ እንግሊዝ ሄደው የአርሰናልን ኳስ ተመልክተዋል። የሱፍ ኢንጂነር ዩሱፍ በጣም ልበቀና መንጌ የወጋገን ባንክ ዋና ሰው ቁልፍ ሰው መንጌ በጣም እሱ አሪፍ ሰው ነው። እነሱ ውስጥ ሳሞራ የኢትዮጵያ ቡና የልብ ደጋፊ እሱም የአርሰናል ደጋፊ እንደሆነ አውቃለሁ። ከዛ በተጨማሪ ሰሚትና አካባቢዋ ላይ ደግሞ በጣም ልበቀና ሰዎች አሉ። ሌላኛው መንጌ እና ያያ ቪሌጅ እነሱም በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። እንደውም በቅርቡ ሰርፕራይዝ ይኖርሃል የሚል ቃላቸውን እየሰጡኝ ይገኛሉ። እነ መንጌና እነ ያያ ቪሌጅ ያሬዳ በጣም አሪፍ ሰው ቅን ሰው ያለው የሚያካፍሉ እነ መንጌም በጣም ልበቀና በጣም ስርዓት ያላቸው የሱፌም መንግስቱም የኢትዮጵያ ቡና የልብ ደጋፊና የደጋፊዎች ማህበር ፕሬዝዳንት በተጨማሪም እንግሊዝ ድረስ ሄዶ የአርሰናል ኳስ የተመለከተ ደጋፊ ነው። እዚህ ውስጥ እነሱ ማጠቃለል እፈልጋለሁ። በጣም ስማርት የሆኑ ደጋፊዎች ለአርሰናል ልብ ደጋፊዎች ናቸው ብዬ አስባለሁ። የኔ ጓደኞችም አሉ ሌሎች በሰፈር ማቃቸው እነ ኤፍ እነ ዘኪ ሌሎች የቄራ የ24 የሰሚት እና ሌሎችን ደጋፊዎች እዚህ ካታጎሪዎች ውስጥ አስገብቻቸዋለሁ። ሌላው እኔ ረሳኋት በጣም ዝቅ አደረኳት። ሜላት ቀለመወርቅ ሜላትንም እናውቃታለን። በመልክም አንደኛ በጣም ድምጿ አሪፍ ነው። ብዙ ጊዜ ስዝናና ማይክ ጨብጠው ከሚያዝናኑኝ እና ኢንጆይ ከሚያደርጉኝ ድምፀ መረዋ እንስት ሴቶች መካከል በወቅታዊነት ሜላት ቀለመወርቅ አንዷ ናት። ሜልዬ እንኳን ደስ ያለሽ አርሰናል ዋንጫ ሲያነሳ ያልሽኝን ቃል እፈጽማለሁ፣ ቃል ገብቻለሁ፣ ያልሽኝን እፈጽማለሁ። ጥሩ የዋንጫ ሴሬሞኒ እንዲኖር እፈልጋለሁ። በነገራችን ላይ ቅድም ደጋፊዎች ላይ ያልተናገርኩት ነገር ምንድነው? በሬ በየቦታው በሬና ክትፎ የተለያዩ መጠጦች ተዘጋጅተዋል። አርሰናል ድል ሲያደርግ እነ ያያ አስበዋል ይሄንን እና እነዚህን ሰዎች ቴንኪው ማለት ፈልጋለሁ። ሜሊም አንቺም እንኳን ደስ ያለሽ አርሰናል ዋንጫውን ያሳካል የሚል ሐሳብ ያለኝና በምንገናኝበት መዝናኛ ቦታ ላይ እንግዲህ ቴንኪው ትኛለሽ ብዬ አስባለሁ። ያልሽኝ ግን ቃል ፈጽማለሁ። ሜላት ቀለመወርቅ በጣም አሪፍ ዘፋኝ እንደሆነች መናገር ይቻላል። በተለይ በምሽት ላውንጆች ላይ የምታደርጋቸው የሙዚቃ ቫይቦች ብዙዎችን ይስባል። የአርሰናል የልብ ደጋፊ ናት ሜሊ። እዚህ ጋር አንቺን ማመስገን ፈልጋለሁ። ከዛ በተጨማሪ እዚሁ ላይ ሙዚቀኞች ላይ ራስታማን ድንቅ በጣም የሳውንድ ሲስተሞችን የሚቆጣጠር የተለያዩ የሙዚቃ ባንዶች ላይ ኮኦርዲኔት በማድረግ የሚታወቅ ነው። ራስታማን ራሱን ይኸው በምስል እየገለጽኩት እያየሁት እገኛለሁ። ከዛ በተጨማሪ ደግሞ ወይኔ በጣም በአንድ አጋጣሚ ነው ያወቅኩት፣ ግን በሀሳብ ስለተስማማን ደስ ብሎኛል። የቴዲ አፍሮ የባንድ ላይ ያለ ልጅ ነው። በጣም ሮቤል
መሐሪ ይባላል። ከመሐሪ ብራዘርስ ከነራስታ ጋር አብሮ የሰራ ነው። ሮቤል መሐሪም በጣም 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 በሐሳብ ደረጃ ስለተስማማ ነው። በተለይ ከአርቴታ ጋር ያለኝን ችግር ከአርቴታ ጋር ያለኝን ነቀፌታ ከሚጋሩ ሰዎች መካከል ሮቤል አንዱ ነው። ሮቢ እንግዲህ የንጉሱ የቴዲ አፍሮ እዚህ ውስጥ ያለ ክሩ ነህና በተለይ ማሲንቋን ሲይዛት ድምጿ በጣም በጣም ደስ ይላልና ሮቤል መሐሪም አርሰናል ድል ያደርጋል። የደስታችሁ ተጋሪ ነኝ። እንኳን ደስ ያለ ማለት ፈልጋለሁ። በጣም እኮ በቀደም ተከተል ስለጻፍኳቸው አንዳንድ ሰዎች ሲመጡልኝ ነው የምጽፋቸውና ሰዎቹን ሃኒቾና ኤርሚ በጣም እነሱም ከዚህ በላይ ደረጃ ከፍ ማለት ነበረብኝ። ሃኒቾና ኤርሚ ሃኒቾ አባይ ቲቪ አብረን ሰርተናል። በጣም በጣም የቤተክርስቲያን ሰው፣ ኤርሚን ባለቤቷ እንዲሁ የቤተክርስቲያን ሰው ነው። በቅዱስ ቁርባን እንደተጋቡ እናስታውሳለን በሚካኤል ቤተክርስቲያን። ኤርሚን ሃኒቾም እወዳቸዋለሁ። በጣም 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 አክብራቸዋለሁ። የማንቸስተር ደጋፊ ሆኜ በጣም ከማከብራቸው ከምወዳቸው እህቴ መካከል ሃኒቾ አንዷ ናት። ባለቤቷ ኤርሚም እንዲሁ በጣም በብዙ ጊዜ በስልክ ማውርተናል። የሆነ ነገር ሲደርስብኝ ኮሽ ስል ይደውላሉ፣ ቴክስት ያደርጋሉ። በአካልም ተገናኝተን ምሳ በልተናል። ሃኒቾና ኤርሚ አርሰናል ዋንጫ ከነሳ ከወዲሁ እንኳን ደስ ያላችሁ ብያለሁ። ደረጃችሁ እዚህ ጋር አይደለም። ያው አንዳንዴ ኮንሺየስ ስንሆን እንደዚህ ረሳውም እያለን ስለምንጽፍ ሃኒቾና ኤርሚ እንኳን ደስ ያላችሁ። ዘገነርስ ዋንጫውን ያነሳል ብዬ አስባለሁ። ከዛ በተጨማሪ ሌላ እዚህ ውስጥ ያፌት በኢትዮጵያ ፊልም ኢንዱስትሪ ላይ የራሱን አሻራ እያሳደረ የሚገኝ ትልቅ ተዋናያን ነው፣ ፕሮዲውሰር ነው። አሁን በአቦል ቲቪ እጅግ አስገራሚ ድራማን ይዞ መጥቷል፣ እየታየ ይገኛል። ያፌታ የዲበኩሉ በጣም የልብ ወዳጅ የእንቁ አቀንቃኝ ዲበኩሉ ጃኖ ባንድ አቀንቃኝ እንደሆነ እናውቃለን። የሱ በጣም የልብ ወዳጅ ነው፣ ጓደኛ ነው። ያፊ የሚያርሰናል ደጋፊ ነው። ያፊ እንኳን ደስ ያለ ማለት እወዳለሁ፣ አርሰናል ዋንጫውን ያሳካል በሚል ማለት ነው በቅድመነት። ከዛ በተጨማሪ ዴቭ አባይ ቴሌቪዥን ዴቭ ማን ይቀነስ ጥያቄና መልስ ዴቭም በጣም አሪፍ ልበቀና ሰው። በተለይ ይሄ የኢንሲደንት ሲፈጠር እኔ የአርሰናል ደጋፊና ኦርቶዶክስ ተዋህዶ ነው ማገባው የሚል ቻሌንጅ ሲፈጠር እሱም ይሄንን ቻሌንጅ ብሏል። ልክ እኔ የማንቸስተር ደጋፊና ኦርቶዶክስ ነው ማገባው ስል እሱም ደግሞ እኔም ማገባው የአርሰናል ደጋፊና የኦርቶዶክስ ነው የሚል ቻሌንጅ ሰጥቷል። በቅርቡ በአንድ ሽምግልና ላይ ተገናኝተን ነግሬዋለሁ። ዋንጫው የእናንተ ነው ብዬዋለሁ። ከዛ በተጨማሪ በጣም የምንወደው አሁን መድረኩን መጫወቻ አደረጉት እንጂ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ነበረ። በኢትዮጵያ ብሔራዊ ቡድን በቅዱስ ጊዮርጊስ ጎራዴው አስራት ኃይሌ ነፍሱ የለም ነፍሱን ይማረው፣ ግን የሱ ልጅ ቢንጋታ ናሆም አስራት ኃይሌ ቢንጋታ ይባላል። ቢንጎ በጣም እሱም በጣም አሪፍ ሰው እንደሆነ መናገር ፈልጋለሁ። ቢንጎና ሱራፌል እነሱም ከደጋፊዎች ተርታዎች ውስጥ ማስገባቸው መወዳቸው ናቸው። እንኳን ደስ ያላችሁ ለእናንተ የሚል ሐሳብ አለኝ። መጨረሻ ላይ ቲክቶከሮች በአንዳንድ ቲክቶከሮች አሁንም አልስማማም፣ ግን አንዳንድ ቲክቶከሮች ደግሞ አሉ። ለምሳሌ ዮናታን ደረሰ፣ ዮናታን የድንግል ልጅ ዮኒ፣ አብረን ካቴድራል ላይ የተማርን ሰው ነን። በጣም ወደ ወንድሜ ነው ዮኒዬ፣ በጣም እንኳን ደስ ያለ ለሰርግ ያድርሰን እንላለን። የማያቸው ቪዲዮዎች ስላሉ ትጠራለሁ ብዬ አስባለሁ። ዮናታን ደረሰ፣ ዮናታን የድንግል ልጅ ዮኒ ላታ፣ በጣም በጣም ከሱ ጎን ለጎን ያው ወቸው ጉድ ማሂ ብዙም ስለ አርሰናል ደጋፊ ባትሆኝም ግን የአርሰናል ደጋፊ ነኝ ስላልሽ አንቺንም አስገብቻለሁ እዚህ ጋር። ከዛ በተጨማሪ ዳጊ በጣም 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 አሪፍ ዳጊ፣ በቲክቶክ ስሙ ዳጊ የሚላቀዋል። በምስሉ ላይ የተመለከታችሁ ትገኛላችሁ። ቲክቶከሮች ውስጥ ዳጊ ሌላኛው እንኳን ደስ ያለ ብለው ነው። ስኖ ቤኪ ሌላው በጣም ምርጥ የአርሰናል ደጋፊ እንደሆነ መናገር ፈልጋለሁ። በደንብ ማውቃቸው ነው እንግዲህ እየጠራው ያለውት። ስለዚህ መጨረሻ ላይ ሰይፉ ፋንታሁን ጥሩ በጎ ሰው የምትሰራ ሰው ሆነ። ሰይፉ ፋንታሁንም እንኳን አርሰናል ዋንጫ ሲያነሳ እንኳን ደስ ያላችሁ ከሚላቸው ሰዎች ውስጥ አንዱ አንተ ነህ። የመጨረሻ እዚህ ላይ ማሰፍረው ነገር ያው ከጻፍኳቸው ስሞች መካከል ውስጥ አሁን ሰይፉና ብያለሁ አይደል? በጣም በቅርቡ ካውቄው እንኳን ደስ ያለ የምለው ሰው ደግሞ አንደኛው ማን ነው? ዴንዴሾ አስኬ አልቴስ ጂም ላይ ተገናኝተን በቃ እግር ኳስ ፍቅር እንደሆነ ወንድማማችነት እንደሆነ ነግሮኛል፣ አውርተናል። አስኬ ዴንዴሾም በጣም በጣም ክብር ይሰጠዋል። በጣም በቃ አሪፍ ሰው ነው። በቃ ደስታው ደስታችን ነው።
እንኳን ደስ ያለን እንለዋለን። ሳሚዳን እዚሁ ላይ ምንም አግባቦት ባይኖርም ሳሚዳንም የሚሰጣቸውን ነገሮች እመለከታለሁ አለው። ጥሩ ኢንጌጅመንት አለው ከሶሻል ሚዲያው ጋር። ስለዚህ ሳሚዳን እና አስጌ ጥሩ የአርሰናል ደጋፊዎች ናቸው። እንኳን ደስ ያላችሁ ማለት ፈልጋለሁ። ምን ነው ጎሳዬ ተስፋዬ ስተረሳ እንዳትሉ፣ ያው ጎሳዬ ይመቸኛል፣ ግን እዚህም ስም ዝርዝር ውስጥ አስገብቸዋለሁ። ግን የቴዲ ልብ ወዳጅ እንደሆነ አውቃለሁ። የቴዲ አፍሮ የቴዎድሮስ ካሳሁን ኢትዮሪካ የሚለውን አልበም ሲያወጣ ቴዲ አፍሮን ቢያንስ እንኳን ደስ ያለ ሊለው ይገባ ነበር ብዬ አስባለሁ። እንኳን ለዚህ ቀን ለዚህ ክብር አበቃ ልትለው ይገባ ነበር። ስለዚህ የአርሰናል የልብ ደጋፊ እንደሆንክ አውቃለሁ። እኔ ምንም አይደለም ተራ ሰው ነኝ፣ ግን ስላላልከው እኔ ደግሞ የቴዲ በጣም አድናቂ ስለሆንኩኝ ጎሳዬ ተስፋዬን እንኳን ደስ ያላቸው ከማልላቸው የአርሰናል ደጋፊዎች ውስጥ ነው። ይሄ ፐርሰናል ኦፒኒየን ነው፣ ጥላቻ የለኝም። ግን ቴዲን ደግሞ ቴዲ ብራንድ የሆነ ሰው ነው። በአጠቃላይ ግን በእኔ ችግር ወቅት ከጎን የቆሙ የአርሰናል ደጋፊዎችን ሁሉንም እንኳን ደስ ያላችሁ፣ በሰላም ደስታው ማኔጅ ተደረጉ፣ ያለምንም ኮንፍሊክት፣ ያለምንም ጸብ፣ ያለምንም አደጋ ይፈጸምላሉ።